ናትናኤል ዮሐንስ እባላለሁ። ክርስቲና በረከት እባላለሁ። ሶፎንያስ ዳዊት ይባላል። ተሻገር ሸነው እባላለሁ። ስሜ ፍራኦል ተረፈ ይባላል። ስሜ ማስተዋል ሞላቸው ይባላል። ስሜ ፍራኦል ተረፈ ይባላል። የአምስተኛ ሶፍትዌር ኢንጂነር ተማሪ በግቢ ውስጥ የምቆየው በዚህ ነው ማለት ነው። ትምህርት አገልግሎት ነው ብዬም አስባለሁ። ይህም ደግሞ መጽሐፍ ቅዱስ ድጋፍ እንዳለው እናያለን። ብዙ ጊዜ በመጽሐፍ ቅዱስ ላይ ዮሴፍንም ካየን እንዲሁም ደግሞ ዳንኤልን ካየን የጥበብ መንፈስ በላያቸው ላይ ኦፕሬት ሲያደርግ እናያለን በብዙና በዛ ደግሞ ብዙ ችግሮች ሲፈቱ እናያለን። በተለይ መጽሐፍ ቅዱስ ላይ በዘፍጥረት 41 ቁጥር 39 ላይ እንደሚለው ከሆነ ፈርዖን በዮሴፍ ላይ የተገለጠውን የጥበብና የማስተዋል መንፈስ ይናገራል። እንዲህ ብሎ ይናገራል። ፈርዖንም ዮሴፍን አለው እንዳንተ ብልህ አዋቂ ሰው የለም፣ እግዚአብሔር ይህን ሁሉ ገልጦልሃልና ይለዋል ማለት ነው። እነዚህዎች ሁሉ አገልግሎት ነበሩ። በዛን ዘመን እግዚአብሔር እሱን ተጠቅሞ አጀንዳውን የፈጸመበት እንዲሁም ደግሞ ከብዙ ችግር ያዳነባቸው መንገድ ነው። ስለዚህ አገልግሎት ነው ብዬ አስባለሁ። ታይም ማኔጅመንት መጀመሪያ ማስቀደም ያለብንም ማስቀደም ነው። ብዙ ጊዜ ፐርሰናሊ እኔ የምጠቀማቸው ስትራቴጂዎች ምንድናቸው? ኖ ታይም ፎር ናንሴንስ። ሴንስ ለማይሰጥ ነገር ወይም ፍሬ ቢስ ለሆነ ነገር ላይ በብዙ አለመጠመድ በጣም አሪፍ ነው። ምክንያቱም ብዙ ጊዜያቶቻችን ያልቃሉ ሳናስባቸው፣ በተለያዩ ኬዞች ያልቃሉ በመቀመጥ በወሬ እንደዛ ነገሮች እና እነዛን አቮይድ ማድረግ እስከቻለን ድረስ መንፈሳዊ ህይወታችንንና ትምህርታችንንም በደንብ አድርገን መስራት እንችላለን ማለት ነው። ሁለተኛው ስትራቴጂ የምጠቀመው ዲስትራክሽንን አቮይድ ማድረግ ነው። ብዙ ጊዜ ሀሳቦቻችን የሚሰርቁ አንዳንድ አክቲቪቲዎች በግቢ ውስጥ ይታያሉ። ያው ግቢ ውስጥ ብዙ ነገር ያምረናል። ከሰዎች ጋር መዝናናት፣ ከሰዎች ጋር ታይም ኢንጆይ ማድረግ እንደዛ ነገሮች እና እነዛ ነገሮች ዲስትራክት እንዳያደርጉን በጣም ፎከስ ማድረግ ይኖርብናል ማለት ነው። በተለይ ይህን የምንማረው ከንስር ነው። የንስር አይን በጣም ፎከስ ያደርጋል። የንስር ትልቁ እንትኑ የመብረር አቅሙ ላይ ብቻ ሳይሆን አጥልቆ ማየት ነው። ከስንት ኪሎ ሜትር ጀምሮ ማየት ይጀምራል እና ለዛም ያቀደውን ፖይንት ወይም ደግሞ ያየውን ነገር ለመድረስ በጣም ስኬታማ ይሆናል ማለት ነው። ስለዚህ የምናየውን ነገር በልባችን ላይ እግዚአብሔር ያስቀመጠውን ነገር ብቻ በማየትና ለሱ ደግሞ የሚያስፈልጉትን ግብአቶችም እንደዚሁም ጊዜ መጠቀም ከቻልን እግዚአብሔር በሁለቱም ይባርከናል ብዬ አስባለሁ። ዳንኤልንም በመጽሐፍ ቅዱስ ላይ ካየን ዳንኤል የሚጸልይ ሰው ነበረ። በእግዚአብሔርም ዘንድ የተወደደ በሰዎችም ዘንድ ደግሞ ሞገስን ያገኘ ነው። አት ሴም ታይም ደግሞ ለመንፈሳዊ ህይወቱ ታይም ነበረው። ሰው ለምሳ ታይም ካለው፣ ሰው ለራት ታይም ካለው፣ እንዲሁም ለቁርስ ታይም ካለው ለመንፈሳዊ ነገርም ታይም አለው ማለት ነው። ስለዚህ ከዳንኤል እንማር እላለሁ ይሄንን ነገር ማለት ነው። ተባረኩ። እሺ፣ ስሜ ሶፎንያስ ዳዊት ይባላል። የአራተኛ ዓመት የአይቲ ተማሪ ነኝ። የመጀመሪያው የተሰጡንን ስራዎች በጊዜ መጨረስ ነው። ለምሳሌ በክላስ ውስጥ የተሰጡ አሳይመንቶች ሊሆኑ ይችላሉ፣ ፕሮጀክቶች ሊሆኑ ይችላሉና ጊዜ ዴድላይን የተቀመጡበት ጊዜ አለ እና ከዛ በፊትም ቀድመን ለመጨረስ ብንሞክር ጊዜያችንን በአግባቡ መጠቀም እንችላለን ብዬ አስባለሁ። ደግሞ ባለንበት የፌሎ ዲፓርትመንት ውስጥም የሚሰጡ ታስኮች አሉና አስቀድመን መጨረስ። አንዳንዴ ሞራል እናጣለን ዴድላይኑ ጊዜው ሲረዝም ማለት ነው። ነገር ግን ያሉትን የፌሎ ፕሮግራሞች እያሰብን መንፈሳዊ አገልግሎቶችን እያሰብን በጊዜ ብንጨርስ ያ ሞራል ይሆነናል ብዬ አስባለሁ። ሁለተኛው ነገር ደግሞ ራሳችን ቀነ ገደብ ማዘጋጀት። የተሰጡን ዴድላይን ሊሆን ይችላልና አንዳንድ ስራዎች በአንድ በሁለት ቀን የሚያልቁትን እኛ የራሳችንን ቀነ ገደብ ባለማስቀመጣችን የተነሳ ሳምንታትን ሊወስዱብን ይችላሉ። የሚወጣው ውጤት ተመሳሳይ እስከሆነ ድረስ ለራሳችን ወስነን ሰዓቶችን መመደብ ብንችል ጊዜያችንን የመንፈሳዊውን አገልግሎት ተመልሶም ደግሞ ትምህርታችንን ጎን ለጎን ማስኬድ እንችላለን። አንዱን ሳናበላልጥ እንደ አንድ ክርስቲያን ጎን ለጎን ማስኬድ እንችላለን ብዬ አስባለሁ። እሺ፣ ለፍሬሽማን ተማሪ ያው በፍሬሽማን ታይም ያው የዲፓርትመንት ሴሌክሽን እንደሚኖር ይታወቃልና ለዛም ፎከስድ መሆን ቢቻል ብዬ አስባለሁ። ማለት ብዙ ስራዎችን ለመስራት ልናስብ እንችላለን፣ ብዙ ነገሮችን ለመከወል ልናስብ እንችላለን። ነገር ግን ነገሮችን ፎከስድ ማድረግ ምንችል መንፈሳዊ አገልግሎት አለ፣ ተመልሶም ደግሞ ትምህርት አለና ሌሎች ነገሮችን
ቀጣይ ዓመታት ብናቆያቸው ብዬ አስባለሁ። ምክንያቱም የሚጠብቀን ዋናው ነገሮች እነኚህም ስለሆኑ እነኚህን ነገሮችን አስቀምጠን ሌሎቹን ደግሞ ማስከተል ብንችል ተመልሶ ዲስትራክት የሚያደርጉንን ነገሮችን በመቀነስ ሊሆን ይችላል። አሁን ለምሳሌ የተለያዩ ሶሻል ሚዲያ መጠቀም ይችላል። ለኢንፎርሜሽን ሊያስፈልጉ ይችላሉ፣ ግን መገደብ ብንችል ምክንያቱም ያለን ታይም አጭርም ስለሆነ ለመጠቀም ዲስትራክት እንዳንሆን ማለት ነው። ተመልሶም ደግሞ አለመጨናነቅ። በብዛት ስንጨናነቅ አንድ ነገር በአጭር ጊዜ መጨረስ ስንችል በጣም ጭንቀት ውስጥ ከመግባታችን የተነሳ ረጅም ጊዜያትን ሊፈጅብን ይችላል። ስለዚህ በእግዚአብሔር በመታመን እና ከኛ የሚጠበቀውን ነገር ብቻ በማድረግ ማለት ከአቅማችን የሆነ በላይ ሳይሆን በአቅማችን ማድረግ የምንችለውን ነገር በማድረግ አለመጨናነቅ፣ ደግሞ በእግዚአብሔርም ታምነን ነገሮችን በመከወን ማለፍ ደግሞ ጊዜያችንን በአግባቡ መጠቀም እንችላለን ብዬ አስባለሁ። ናትናኤል ዮሐንስ እባላለሁ። የ5ኛ ዓመት የአርክቴክቸር ኤንድ አርባን ፕላኒንግ ተማሪ ነኝ። ብዬ የማስበው የመጀመሪያው ታይም ማኔጅመንት ነው። ታይም ማኔጅመንቴ ሳምንታዊ የቀን ከፋፍዬ በሰዓታት የማደርጋቸውን ነገሮች ኮመን የሆኑ አካዳሚካል ነገር እና ደግሞ ስፒሪቹዋል ነገር ላይ በፌሎሺፕ በመሪነት በነበረኝ ቆይታ አደርጋቸው የነበሩ ነገሮችን ከፋፍዬ ሊስት አውጥቼ በሰዓት ማስቀመጥ የመጀመሪያው ዘዴ ነበረ። ይሄ ማድረጌ ምንድነው የሚጠቅመው? ምን ማድረግ እንዳለብኝ ታይሜን ሳላባክን መጠቀም እንዴት እንዳለብኝ ያሳየኛል። ያስቀመጥኩትን ሊስት እያየሁ ማለት ነው። የመጀመሪያው ይሄ ነው። ውጤታማ የሆነን ፍሬ ለማፍራት ብዬ የማስበው ረጅም ሰዓቶችን ማንበብ፣ ረጅም ሰዓትን ማጥናት ነው ብዬ አላስብም። ነገር ግን የተሰጠንን ሰዓት የመደብነውን ያንን ሰዓት ኢፌክቲቭሊ መጠቀም ከቻልን ጥሩ ውጤት ማስመዝገብ እንችላለን ብዬ አስባለሁ። የመጀመሪያው ይሄ ነው። ሁለተኛ ብዬ የማስበው ከመሪነት አንፃር ያው ታስክ ዴሊጌት ማድረግ፣ ለሰዎች ማከፋፈል። መሪ ስለሆንኩ ስለነበርኩ ብቻ ሁሉን ነገር ማድረግ አለብኝ፣ ሁሉን ነገር መስራት አለብኝ ብዬ ባስብ ውጤቴ ላይ የሚያመጣው ተጽዕኖ አውቃለሁና ከነዚህ ነገሮች አንፃር በተቻለ መጠን ለልጆች ታስክ ዴሊጌት ማድረግ፣ ሌሎች መስራት እንደሚችሉ ራሳቸውም እንዲያውቁ ደግሞ ለራሴም ጥቅም እንደዛ አደርግ ነበረ። ስለዚህ መጀመሪያው ታይም ማኔጅ ማድረግ ነው። ሁለተኛው ደግሞ ታስክ ዴሊጌት ማድረግ የምጠቀምበት ዘዴ ነበር። ለዚህም ምክር ያለኝ ምንድነው? እኛ ክርስቲያኖች ነን፣ የምንመራው በእግዚአብሔር ቃል መርህ ነው። እግዚአብሔር ቃል በቆላሲያስ ምዕራፍ 3:23 ላይ ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉ ብሎ ይናገራልና ስለዚህ የምናደርገው ነገር ሁሉ ለጌታ እንደሆነ ደግሞ በትጋት ማድረግ እንዳለብን አስባለሁ። እግዚአብሔር ቃል መርሃችን እስከሆነ ድረስና ብዬ የምመክረው ያው ታይም ማኔጅመንት ነው። የመጀመሪያው የተሰጡንን ነገሮች ለመፈጸም ያው እግዚአብሔር የሰጠን ለሁላችንም እኩል ሰዓት ነው። ስለዚህ ያን የተሰጠን ሰዓት ከፋፍሎ ለጥሩ ነገር ማዋል ከኛ ይጠበቃል። ስለዚህ ታይም ማኔጅ ማድረግ የመጀመሪያው ነው። ሁለተኛ ብዬ የማስበው አብሮ መስራትን፣ አካዳሚካል ነገሮች ያው ሁላችንም ሙሉ ዕውቀት የለንም፣ ከዕውቀት ከፍለን ነው የምናውቀው። ስለዚህ ከሌሎች መጠየቅ፣ ከሚያውቁ መጠየቅ ይሄ ትልቅነት ነውና ስለዚህ መጠየቅ ቢችሉ ብዬ እመክራለሁ። ታይም ማኔጅመንት የመጀመሪያው ነው። ሁለተኛው ደግሞ ያው ለጌታ እንደምናደርግ ደግሞ ማሰብ፣ በዚህ መጽሐፍ ቅዱስ ቃል መሰረት ላይ ቆመን መመላለስ አለብን ብዬ አስባለሁ። ተሻገር ሸነው እባላለሁ። 15 ባች 4ኛ ዓመት ኤሌክትሪካልና ኮምፒውተር ምህንድስና ተማሪ ነኝ። በመጀመሪያ መታወቅ ያለበት ነገር በፌሎሺፓችን ውስጥ ትልልቅ ፕሮግራሞች የሚበዙበት ወቅቶችና በግቢ ውስጥ ደግሞ የፈተና ሰሞን አሳይመንት የሚበዛበት ፕሮጀክቶች ደግሞ የምንሰራበት ታይም ብዙ ጊዜ በአንድ ወቅት ይሆናል። በመጀመሪያው መንፈቅ ዓመት መጨረሻ አካባቢ ፋይናል የምንፈተንበት፣ ከዛ ደግሞ ግቢ ውስጥም ደግሞ የፌሎሺፕ መርሃ ግብሮችም እንደሚደረጉበት የሚዘጉበት ወቅት ስለሚሆን መደራረቦች ይፈጠራሉ። በሁለተኛው መንፈቅ ዓመትም እንደዛው ፌሎሺፕ ላይ ትልልቅ ኢቨንቶች የሚዘጋጁበት ወቅት ነው የሚሆነው። ጂሲ ኮንፈረንስ፣ ጂሲ ጉባኤ፣
ትልልቅ መርሃ ግብሮችን የምናዘጋጅበት ወቅት ነው የሚሆነው። ከዛ በተጨማሪ ግቢ ውስጥም ደግሞ ፋይናል ቅድም እንዳልኳችሁ ፕሮጀክቶች ምናምን የምንሰራበት ጊዜ ይኖራል እና በዚህ ጊዜ ውስጥ እንዴት ባለ መልኩ በግቢ ውስጥ ያለንን ትምህርታችንን በአግባቡ ማስቀጠል እንችላለን፣ አለፍ ብሎ ደግሞ በፌሎሺፕ በሚዘጋጁ መርሃ ግብሮች ላይ መገኘት እንችላለን ለሚለው ማድረግ የምንችለው ነገር በፌሎሺፕ ያሉትን መርሃ ግብሮችን ቀደም ብለን በማወቅ እነዛ መርሃ ግብሮች የሚደረጉበት ጊዜ ፋይናል ፕሮጀክቶች እንዳሉ አውቀን ቅድመ ዝግጅት ማድረግ አለብን። የመጀመሪያው ነገር እሱ ነው። ቅድመ ዝግጅት ማድረግ አለብን። መስራት ያለብንን ነገር በአግባቡ መስራት አለብን። ማለቅ ያለበትን እያንዳንዱን ነገር በአግባቡ መጨረስ አለብን፣ መስራት አለብን። አሳይመንቶችን፣ ፕሮጀክቶችን እንደዛ ባለ መልኩ መጨረስ አለብን። ከዛ ውጪ በአርባ ምንጭ ዩኒቨርሲቲ አንድ የሚታወቅ ነገር አለ። ፈተኖች በተደጋጋሚ የሚደጋገሙበት ወቅት ይፈጠራልና ፈተኖች ስለሚደጋገሙ ፈተኖችን ማየት የጥናት ስልታችንን ደግሞ ቀይረን ከዚህ በፊት በምናነበው መልኩ ሳይሆን በተሻለ መጠን ደግሞ እዛ ያለውን መርሃ ግብር መታደም ባለብን ልክ ለመታደም ከእንቅልፋችንም ቀንሰን መርሃ ግብሮችን መታደም አለብን። ተባረኩ። ክርስቲና በረከት እባላለሁ። 16 ወር ሶፍትዌር ኢንጂነሪንግ ተማሪ። ትምህርትን እንደ አገልግሎት እመለከተዋለሁ። ምክንያቱም እግዚአብሔር የሰጠንን እድል ጊዜና ችሎታ በታማኝነት መጠቀም እንደ ኃላፊነት ስለሚቆጥረው ማለት ነው። መጽሐፍ ቅዱስ ላይም ቆላስይስ 3:23 ላይ የምታደርጉትን ሁሉ ለሰው ሳይሆን ለእግዚአብሔር እንደምታደርጉ ቆጥራችሁ በሙሉ ልባችሁ አድርጉት ይላልና እዚህ ላይ መመልከት እንደምንችለው የምናደርገውን በህይወታችን ፓዝ ላይ የሚያጋጥሙን እያንዳንዱ ነገሮች በትጋት እና እንደ አገልግሎት ወስደን ማገልገል አለብን ብዬ አስባለሁ። ሁሉም ሰው የራሱ የሆነ ያጠናን ስልት አለው። ዋናው ነገር በዛ አጠናን ስልት ላይ ሰክሰስፉል መሆን ነው። ስለዚህ ለምሳሌ ስተዲ ፕላኖችን ማዘጋጀት ሊሆን ይችላል፣ ሾርት ኖቶችን ማውጣት ሊሆን ይችላል፣ ነገሮችን ከፋፍሎ ማጥናትም ሊሆን ይችላል እና በጣም ብዙ አይነት ስተዲ ሜቶዶች አሉ። ግን ዋናው ነገር በዛ እነዛን ስተዲ ሜቶዶች በተገቢው ጊዜና በተገቢው ሁኔታ መጠቀም ነው። ተባረኩ። ስሜ ማስተዋል ሞላቸው ይባላል። የሁለተኛ ዓመት የሶፍትዌር ኢንጂነሪንግ ተማሪ ነኝ። እንግዲህ በግቢ ውስጥ የመጀመሪያውና ዋነኛው ነገር ክላስ ከመግባታችን በፊት የምንማረውን ሰብጀክት ቀድመን ማየት በጣም ዋነኛና አስፈላጊ ነገር ነው። ምክንያቱም ክላስ ውስጥ ቁጭ ብለን ስንማር የምንማረው ትምህርት ለኛ አዲስ ከሆነ ግቢ ውስጥ ያሉ አስተማሪዎች ደግሞ እንግዲህ ክላሱን ቶሎ አስተምረው ለመውጣት ስለሆነ እኛ ቀድመን ካልከለስን ቀድመን ሰብጀክቱን ካላየነው ከነሱ እኩል ልንሮጥ አንችልምና ስለዚህ ቀድመን እነሱ ሊያስተምሩት ያለውን ሰብጀክት ወይም ቻፕተር ቀድመን ማየትና መከለስ በጣም አስፈላጊ ነገር ነው። ከዛ ሲቀጥል ደግሞ የፈተና ሰሞን ሊሆን ይችላል፣ የሚድ የፋይናል ጊዜ ሊሆን ይችላል። በዛ ሰዓት ጥያቄዎችን መስራት፣ የፋይናል ኤግዛሞችን መስራት እነሱ መሆን ያለባቸው የፈተናው ሰዓት ላይ ነው። ከፈተናው ከመድረሱ ከአንድ ሳምንት በፊት ግን የምንፈተናቸውን ቻፕተሮች የምንፈተናቸውን ሰብጀክቶች ቀድመን ማየት አለብን፣ ቀድመን መከለስ አለብንና ከዛ ከአንድ ሳምንት በፊት በቃ የመከለስ ሰዓት ነው፣ የማጥናት ሰዓት ነው። ከዛ በኋላ የፈተናው ሰሞን ግን ሊትራሊ በቃ ጥያቄ ነው የምንሰራው ማለት ነውና የእያንዳንዱን ቻፕተር ጥያቄ እንሰራለን። መጽሐፉ ላይ ያላየናቸውን ኮንሰፕቶች ድጋሜ ሪቫይዝ እናደርጋለን። የመከለስ ሰዓት ነው የሚሆነው ማለት ነውና ከዛ ሲቀጥል ደግሞ የተሻለ ውጤት ለማምጣት አካባቢያችን ካሉ ከጓደኞቻችን ጋር ሊሆን ይችላሉ፣ ከዶርም ሜቶቻችን ጋር ሊሆን ይችላሉ፣ ጥያቄዎችን አብሮ በመስራት ሊሆን ይችላል፣ በመጠያየቅ ሊሆን ይችላል። እንደዚህ ባለ መልኩ ውጤታችንን ከፍ ማድረግ እንችላለን ማለት ነው። ፍሬሽማን ተማሪዎች ጊዜያቸውን በአግባቡ ከተጠቀሙ የተሻለ ውጤት ማምጣት ቀላል ነገር ነውና ጊዜን በአግባቡ ለመጠቀም ከሚያስፈልጉ ዋነኛ ነገሮች አንዱ እቅድ ማውጣት ነው። እቅዱን ስናወጣ ግን በዘዴ መሆን አለበት እና የምናወጣው እቅድ እኛ ልናደርገው የምንችለው እቅድ መሆን አለበት። እኛ ማድረግ የማንችለውን እቅድ ማውጣት የለብንም። ወይም ደግሞ ከልማዳችን በጣም ከፍ ያለ እቅድ ማውጣት የለብንም፣ በጣምም ዝቅ ያለ እቅድ ማውጣት የለብንም። በእኛ ልክ የሆነ እስካሁን እያደረግናቸው ባሉት ልምዶቻችን ላይ የተመሰረተ እቅድ ነው ማውጣት ያለብን ማለት ነውና ስለዚህ እቅድ በጣም ወሳኝ ነገር ነው።
የምናወጣው እቅድ ደግሞ ማድረግ የምንችለው መሆን አለበት። ከዛ ሲቀጥል ደግሞ ጊዜያችንን በአግባቡ ለመጠቀም ከሚረዳን ሁለተኛው ነገር አለመጨናነቅ ነው። ከዛ በኋላ ደግሞ በቂ እንቅልፍ ማግኘት በትንሽዬ ሰዓት ውስጥ ብዙ ነገሮችን እንድናደርግ ያደርገናል። ምክንያቱም ያረፈ አእምሮ ምክንያቱም ነገሮችን ቶሎ አድርገን በፍጥነት መስራት እንድንችል ስለሚረዳን ማለት ነው። ይሄን ይመስላል።